ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ለምትልኩልን ሐሳብ፣ አስተያየት፣ ለድጋፋችሁ፣ ለመልካም ምኞቶቻችሁ ሁሉ እጅግ አድርገን አመስጋኞች ነን። ግን ሁላችሁም ላይክ ብታደረጉ ለኛ በብዙ ያግዘናል። በመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን እንደ ሁልጊዜው ይዘንላችኋል። በተለይም ወቅታዊ ጉዳዮችን እናነሳለን። ማድሪድ ቤት ከጉዳት የተመለሰውን ኮከቡንና ለአስቸኳይ ስብሰባ የተቀመጡበትን በጣም አነጋጋሪ ጉዳይ እናደርሳችኋለን። በማድሪድ የመረጃ ሰዓታችን በባርሴሎና በኩል የመጨረሻው ሰው ሃንሲ ፍሊክ ሆኗል። በምን ጉዳይ የሚለውንና በክለቡ በኩል ስለተያዘው አንድ ትልቅ ጉዳይ እንነግራችኋለን። በጣሊያን፣ በጀርመን፣ በፈረንሳይ በዓለም ከዋክብቶች በቃል ስፖርት ዩቲዩብ ቻናል መረጃዎች በስፋት ተይዘዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘናል። በተለይም ከሲቲ ጋር በተያያዘ ወቅታዊ ጉዳዮችን በስፋት እናነሳለን። ምን እየተካሄደ ነው ሲቲ ቤት? በሰበር ከምትከታተሉት ጉዳዮች ውስጥ ነው። የቼልሲ የመረጃ ሰዓታችን ላይ ቢቢሲ ስፖርት አንድን ጉዳይ አውቃለሁ እያለ ነው። ከአሰልጣኝ ሹምሽር ሂደት ጋር በተያያዘ የቡድን ዜናና ቼልሲ ቤት ጉዳት እና በጣም አስከፊን አንድ ጉዳይ በተመለከተ በጣም ለየት ያለ መረጃ ዘ አትሌቲክ ይዞ ወጥቷል። ቀጣይ ተጋጣሚው ሊቨርፑል ነው። ለየት ያለ ጥንቅር በዚህም ጉዳይ ለቼልሲ ደጋፊዎች በቃል ስፖርት ዩቲዩብ ቻናል የምትከታተሉት ይሆናል። ከሊቨርፑልም ጋር በተያያዘ ሰፋ ያለ መረጃ ይዘናል። በተለይም በቀጣይ በክረምት ከሚጠበቁ ሁነቶች ከዝውውር ከኮንትራክት ማራዘምና ክለቡ አንድ ጉዳይ ላይ በተለይም ይዞት የነበረውን አቋም ከማስተካከሉ ጋር በተያያዘ እጅግ በጣም ለየት ያለ ጥንቅር በዩቲዩብ ገጻችን ይዘናል። በዩናይትድ በኩል ባለሙያዎቻቸው ስራ ላይ ናቸው በዝውውር ጉዳዮች ላይ። ከዛ ውጭ በአሰልጣኝ ሹምሽር ሂደቱ ላይ ምን እየተካሄደ ነው የሚለውን ከታማኝ የዜና ምንጮቻችን አረጋግጠናል። ለዚህ ጉዳይ ማይክል ካሪክ ምላሽ አላቸው። ማይክል ካሪክ ግን እጅግ በጣም ተበሳጭቻለሁ እያሉ ነው። ብበሳጭም ግን አደረገዋለሁ ብለዋል። ለመሆኑ በድል ጎዳና ላይ የእሳቸው ከመጡ በኋላ ተብሎ በሚወራበት ዩናይትድ ምንድነው ብስጭት ያደረጋቸው? ልዩ ጥንቅር ተይዟል። የእሳቸው ጋዜጣዊ መግለጫንም የተወሰነውን ለእናንተ መርጠናል። የቡድን ዜና በቃል ስፖርት ዩቲዩብ ቻናል ለዩናይትድ ደጋፊዎች እንደዚሁም እናካፍላችሁ ሲሆን አርሰናል ላይ የተከፈተው ዘመቻ ቀላል ተብሎ የሚገለጽ አይደለም። ቡድኑ ዋንጫ የማንሳት ንጻሬው በነ ኦፕታ በጣም የተሻለ በተባለበት ሰዓት ላይ አርሰናል ለምን በዚህን ያክል ደረጃ ተቃውሞ በረታበት የሚለው ግን በጣም አነጋጋሪ ጉዳይ ነው። እንመለከተዋለን። ሚኬል አርቴታ ግን እኛ ደስታ ላይ ነን እያሉ ነው። የእሳቸውን ጋዜጣዊ መግለጫ፣ የቡድን ዜና እንደዚሁም የቀድሞ የአርሰናል ሌጀንዶች በሰበር ዴክላን ራይስን እናነሳለን። ልዩ ጥንቅር በዩቲዩብ ገጻችን ለአርሰናልም ደጋፊዎች እንደ ሁልጊዜው ተካቷል። ቃል ስፖርት ላይ ናችሁ። ላይክ ካረጋችሁን በቂ ነው። ሀሳብ አስተያየት መጨመር ይቻላል። ላይክ ማድረግ ግን ግድ ይላል። መልካም ቆይታ በድጋሚ ውድ ቤተሰቦቻችን። ሪያል ማድሪድ ቤት የሰማነው ነገር የዛሬዎቹ ደግሞ ትንሽ ለየት ያሉ ናቸው። አንደኛ 200,000 ፊርማን አሰባስበው ኬሊያን ምባፔ ክለቡን ይልቀቅልን ሊሉ የወሰኑ ሪያል ማድሪዳውያን 30 ሚሊዮን ደርሰዋል። እውነት እነኚህ 30 ሚሊዮኖቹ የሪያል ማድሪድ ደጋፊ ናቸው ወይ? በርካቶች ጥርጣሬ ያላቸው አሁን እዚህ ላይ ነው። አንደኛ ቁጥሩ በዛ 30 ሚሊዮን ሰው ከየት ተገኘ የሚለው ነገር በጣም አነጋጋሪ ሆኗል። የሪያል ማድሪድ የደጋፊ ቁጥር ብቻ አይደለም ተብሎ በርካቶች የማድሪድ የደጋፊ ቁጥር በዓለም ዙሪያ ከዚህ ይበልጣል። ግን እውነት የሪያል ማድሪድ ይሁን ለ30 ሚሊዮን የሚደርስ የሪያል ማድሪድ ደጋፊ ኬሊያን ምባፔን እንዴት ይቃወማል የሚል ጥያቄ እያስነሳ ነውና በጣም አነጋጋሪ ሆኗል። ለማንኛውም ምባፔ ዛሬ ከጉዳት አገግሞ ልምምድ ጀምሯል። የኤል ክላሲኮ ጨዋታ ይደርሳል። ክለባችን ልቀቅልን የሚሉ ደጋፊዎች ቁጥር 30 ሚሊዮን ደርሷል። ውድ ቤተሰቦቻችን የፌድ ቫልቬርዴ እና የኦሪዮል ቹዋሚኒ ጸብ ተራ ጸብ እንዳልነበረ በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን ነግረናችሁ ነበረ። የሁለቱ ጸብ እስከ ሆስፒታል ደርሷል። በነገራችን ላይ ፌድ ቫልቬርዴ ቀላል ምት አይደለም ከኦሪዮል ቹዋሚኒ የደረሰው። ያም ጸብ ሆስፒታል እስከ መወሰድ አድርሶታል። ፌድ ቫልቬርዴን ለአንድ ቡድን የተፋለሙ ተቃራኒ ቡድንን ያስጨነቁ የድል ግቦችን ያስቆጠሩ ተጫዋቾች እርስ በርስ ተደባድበው አንዱ ሆስፒታል እስከ መግባት የደረሰበት ሪያል ማድሪድ በፕሬዚዳንቱ በኩል
ጣልቃ ገብተው እንግዲህ ሆስፒታል ነው ያለው ፌድ ቫልቬርዴ። ይሄ መረጃ እስካጠናቀርንበት ሰዓት ሪያል ማድሪድ በቀጣይ እርምጃ እንደሚወስድ አረጋግጧል። ሮያል ቹዋሜኒን በማባረር ወይንስ በማስታረቅ ወይንስ ራሱ ፌድ ቫልቬርዴን በማባረር የሚለው ግልጽ አይደለም። በርካታ የሪያል ማድሪድ ተጫዋቾች መካከል አለመግባባቶች ሲፈጠሩ የሁለቱ ጸብ እስከ ሆስፒታል መድረሱ ግን አነጋጋሪ ሆኗል። ለማንኛውም የስብሰባውን ውጤት በቃል ስፖርት ዩቲዩብ ቻናል በሰበር መረጃችን እንደ ሁልጊዜው በፍጥነት እናደርሳችኋለን። ሃንሲ ፍሊክ የመጨረሻው ወሳኝ ሰው መሆናቸውን ሞንዶ ዲፖርቲቮ አረጋግጧል። ሃንሲ ፍሊክ የመጨረሻውን ውሳኔ የሚወስኑት በካንሴሎ፣ በማርከስ ራሽፈርድ እና በሮቤርት ሌዋንዶስኪ የክለቡ ቆይታ ዙሪያ ነው ተብሏል። በቀጣይነት አሰልጣኙ ይቆዩ ሲሉ ይቆያሉ፣ ይሰናበቱ ሲሉ ይሰናበታሉ ማለት ነው። እናም በአሰልጣኙ በኩል ሃንሲ ፍሊክ ማለት ነው ለማን እውቅና ሰጥተው ለማን ፈቅደው በክለቡ እንዲቆይ ያደርጉታል የሚለው ደግሞ በቀጣይ በትልቁ የሚጠበቅ ይሆናል። ይሄን ጉዳይ ተከታትለን ለእናንተ ውድ አድማጮቻችንም በተለይም ለባርሴሎና ደጋፊዎች ከስር ከስር መረጃውን ትከታተላላችሁ፣ ቃል ስፖርት ላይ ከቆያችሁ ማለት ነው። ባርሴሎና በዱባይ የሚገኘውን 10 ሚሊዮን ዩሮ ኪራይ የሚከፍልበትን ህንፃ ሊዘጋ መሆኑ ተረጋግጧል። ሞንዶ ዲፖርቲቮ አረጋግጦታል። ይሄኛውን ጉዳይ በተመለከተም እንግዲህ በአንድ ግዙፍ ህንፃ ላይ የተከራዩትን ቢሮ እንደ ስቶር የሚጠቀሙት ነበረ። የባርሴሎናም ካፌ ነበረው። የባርሴሎና መለያዎች ይሸጡበት ነበረ። የተከራዩት በዱባይ ውስጥ ያለ ያው የባርሴሎና ቅርንጫፍ ነው ማለት ነው። ግን አሁን ላይ 10 ሚሊዮን ዩሮ መክፈል በቃን ብለው ያንን ይዘጉታል። በቀጣይነትም እንግዲህ በባርሴሎና በኩል የውጭ ቁጠባ ሂደቶች ይቀጥላሉ ማለት ነው። ያም ክለቡ በቀጣይ ክረምት ላይ የሚያደርጋቸውን ዝውውሮች ለመፈጸምና የፋይናንስ ጤናማነትን ለማረጋገጥ የተወሰደ እርምጃ ነው የሚሉ መረጃዎች በስፋት እየወጡ ይገኛሉ። ጉዳዩን በተመለከተ እንግዲህ የባርሴሎና የመጨረሻ ውሳኔ ይጠበቃል። ግን ሊዘጉት ከጫፍ መድረሳቸውን ነው በርካታ ያለው ምንጮች ያረጋገጡት። በባርሴሎና በኩል ደግሞ ዴሮ ፈርናንዴስ ለቆ ወደ ፓሪሰን ዠርሜን እንዳቀና ይታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በጣም አስገራሚ መረጃ ዴሮ ፈርናንዴዝ በባርሴሎናም ስለተመዘገበ ሱፐር ካፕን አንስቷል። ላሊጋን ባርሴሎና ካሸነፈ ሜዳሊያ ይወስዳል። የፍራንስ ሊጋና ሻምፒዮንስ ሊግንም ሊወስድ ይችላልና በጣም አስገራሚ ውድድር ዓመት ይዞ ሊያጠናቅቅ ይችላል። ግን ያቺ የፈለጋትን ደቂቃ በፓሪሰን ዠርሜን እንዳላገኛት ይታወቃል። የጣሊያን ሴሪ የወር ሚያዝያ የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረት የኢንተር ሚላኑ የፊት መስመር ተሰላፊ ማርከስ ቱራም የወሩ ምርጥ ተጫዋች በመባል ተመርጧል። ማርከስ ቱራም በወሩ ባደረጋቸው 4 የሴሪ ጨዋታዎች ላይ 5 ጎሎችን አስቆጥሯል። 2 ለግብ የሚሆኑ ኳሶችን እንደዚሁ አመሻሽቶ አቀብሏል። ኢንተር ሚላን በዚህ ወር ውስጥ ደግሞ ባገኛቸው ድሎች ላይ ተመርኩዞ የስኩዴቶ ባለክብር እንደሆነ ይታወቃል። ከሱ ጋር በርከት ያሉ ተፎካካሪዎች ነበሩ። እነ ፋሌጅ፣ እነ ኢስቶፒዩስ፣ እነ ክሪስቶቪች፣ እነ ዶኒ ማለን፣ እነ ታይለርን በመብለጥ ነው የኢንተሩም ማርከስ ቱራም የኬፍረም ቱራም ወንድም የሴሪኤ የወሩ ምርጥ ተጫዋች ተብሎ የተመረጠው። ፓርክ ደ ፕሪንስ ላይ 5-4 አሸንፈው በአሊያንዝ አሬና 1-1 ወጥተው በድምር ውጤት 6-5 ባየር ሙኒክን አሸንፈው ለፍጻሜ የደረሱት ፓሪሰን ዠርሜን ደጋፊዎች ያደረጉት ነገር መነጋገሪያ ሆኗል። ደጋፊዎቹ መንገድ ላይ በመውጣት ሱቆች ለመዝረፍ መሞከራቸውና ከፖሊስ ጋርም ግብግብ እንደገጠሙ ተነግሯል። በዚህም 127 ደጋፊዎች ለእስር መዳረጋቸውን የሀገር ውስጥ ሚኒስትር አስታውቋል። በተጨማሪም 11 ጉዳት መመዝገቡ ሲገለጽ አንድ ደጋፊ ክፉኛ መጎዳቱን የመንግስት ኃላፊዎች አረጋግጠዋል። ከደጋፊዎች በተጨማሪ 27 ፖሊስ ኦፊሰሮችም ጉዳት አስተናግደዋል። ፒኤስጂ በተከታታይ ለሁለተኛ ጊዜ ለፍጻሜ ካለፈ በኋላ ደጋፊዎች የፓሪስ ጎዳናን በእንዲህ አይነት መልኩ ብጥብጥ አድርገው ራሳቸውንም የፖሊስ ኦፊሰሮችንም ለጉዳት ዳርገው 127 ደጋፊዎች መታሰራቸው ደግሞ የወቅቱ በጣም አነጋጋሪ ጉዳይ ነው። የአውሮፓ ሻምፒዮንስ ሊግ ላይ ስላለን ምናልባት ራሱ ዩኤፋም በአውሮፓ ሻምፒዮንስ ሊግ ከነበሩ ጨዋታዎች በኋላ የሳምንቱን ምርጥ 11 ይፋ አድርጓል። ይህንን እናደርሳችሁ። በነገራችን ላይ ውድ ቤተሰቦቻችን ይሄ የዩኤፋ ነው። የሁስኮርድን በአርሰናል የመረጃ ሰዓት እንመለስበታለን። በምክንያት የዩኤፋ ግብ ጠባቂ ራያን መርጧል። 3 ተከላካዮች ፓቾን ከፓሪሰን ዠርሜን፣ ሳሊባን ከአርሰናል፣ ፑባሊን
አትሌቲኮ ማድሪድ 6 ቁጥር ቦታ ላይ ኬሚክን ከራይስ አጣምሯቸዋል። ከአርሰናል እና ከባየር ሙኒክ ከነሱ ግራና ቀኝ ክቫራትስኬሊያን ከፓሪሰን ጀርሜን፣ ዲዛይር ዱዊን ከፓሪሰን ጀርሜን፣ ፊት መስመሩ ላይ ዲያስ ከባየር ሙኒክ፣ ሳካ ከአርሰናል፣ ኦስማን ዴምቤሌ ከፓሪሰን ጀርሜን ተመርጧል በ3-4-3 ፎርሜሽን። ይሄ ዩኤፋ በኦፊሻል ገጹ ላይ የሳምንቱ ምርጦች እነኚህ ናቸው ያለ ነው። የሁስኮርድን እንመለስበታለን። የዚህኛው ምርጫ ላይ ግን ያላችሁን ምልከታ በዩቲዩብ ገጻችን ላይ ያጋሩን። በጀርመን ቡንደስሊጋ ዘንድሮ ያው የቡንደስሊጋው ነገር እንዳበቃለት ይታወቃል። ሻምፒዮኑ ባየር ሙኒክ ነው። ስለዚህ ቀጣይ ማን የአውሮፓን ትኬቶች ይቆርጣል፣ ማን በቡንደስሊጋ ይተርፋል ነው። በማለዳው ጥንቅራችን ማን ይተርፋል በሚል ወራጅ ቀጠና ያሉ ክለቦችን ፍልሚያ ነገርናችሁ። በምሽቱ መረጃችን ደግሞ ወራጅ ቀጠና ወጥተን ወደ ሻምፒዮንስ ሊግ ለመግባት የሚደረገው ጥረት ላይ ትኩረት እናደርጋለን። አርቢ ሌፕዚግ 62 ነጥቦችን ይዞ 3ኛ ነው። ወራጅ ቀጠና ከሚዳክረው ሴንት ፓውሊን ጨዋታውን ያደርጋል። ስቱትጋርት በ58 ነጥቦች 5ኛ ደረጃ ላይ ነው የሚገኘው። 4ኛ ካለው ከባየር ሌቨርኩሰን ይጫወታል። ቀዳሚ የሚደረጉ ጨዋታ ነው። ሌላ ቀዳሚ የሚደረግ ጨዋታ 10:30 ሲል ሆፈንሄም ከወርደር ብሬመን ነው። ሆፈንሄም የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ፣ ወርደር ብሬመን ለመትረፍ። እነኚህ ተጠባቂ ጨዋታዎች በጀርመን ቡንደስሊጋ ቅዳሜ ዕለት 10:30 ሲል ይጀምራሉ። ሃሪኬንን እናንሳው። ሃሪኬን የአውሮፓ ሻምፒዮንስ ሊግ ዋንጫን ያነሳ ዘንድ ዘንድሮ በብዙ ከታጩት ውስጥ ይጠቀሳል። ክለቡ ባየር ሙኒክ የሄደበት ርቀት በጣም አስፈሪ ነበር። በፓሪስ ሰን ጀርሜን እስኪቆም ድረስ ማንስ ይህን ጥምረት ችሎ ያቆማል እስኪሉ ድረስ የፓሪስ ሰን ጀርሜን አሰልጣኝ ሉዊስ ኤንሪኬ እንዴትስ ተሰባሰቡ ብለው እስኪገረሙ ድረስ ሃሪኬን በዚህ ዓመት 60 ሲደመር ግብን ለክለቡም ለሀገሩም አስቆጥሯል። በአንድ የውድድር ዓመት 60 ግቦችን በተጫወተበት ጨዋታ ሁሉ ያስቆጠረ ሃሪኬን 3ኛው ተጫዋች ነው። ከዚህ በፊት ሜሲ፣ ሮናልዶ፣ ሱዋሬዝ የተባሉ 3 ተጫዋቾች ብቻ አድርገውት ነበር። 4ኛው ሰው ሃሪኬን ሆኗል። ምናልባት የዓለም ዋንጫ ካነሳች እንግሊዝ ወደ ባሎንዶር ይሄዳል ወይንስ በሻምፒዮንስ ሊግ ፍጻሜ ለመድረሳቸውና የዋንጫው ባለቤት አለመሆናቸው ከባሊዮንዶር ውጭ ያደርገዋል? መልከታችሁን አጋሩን። ግን ባሊዮንዶር የሚገባው አይነት ተጫዋችስ አይደለም የሚለውን በሐሳብ መስጫ ሳጥናችን ላይ ያጋሩን። አልናስር ከጋምባ ኦስካ ጋር ለሚያደርጉት ጨዋታ የኤዥያ ሻምፒዮንስ ሊግ 2 ፍጻሜ ጨዋታ ማለት ነው። የትኬት ሽያጭ 1 ሰዓት ባልሞላ ጊዜ ውስጥ ወረፋ ብቻ የሚጠብቅ 110,000 ደጋፊ መኖሩን ይፋ ተደርጓል። ክለቡ ባለፉት 3 ጨዋታ ላይ ለነበሩት ደጋፊዎች ቅድሚያ እንደሚሰጥ ግን ይፋ አድርጓል። የፍጻሜውን ጨዋታ ለመመልከት ማለት ነው። ይሄ የኤዥያ ሻምፒዮንስ ሊግ 2ኛ እርከን የፍጻሜ መርሃ ግብር ነው። በነገራችን ላይ ውድ ቤተሰቦቻችን ከሰሞኑ አልናስር ተሸንፎ አልሂላል አሸንፎ የነጥብ ልዩነቱ እንደጠበበ ይታወቃል። በዚሁ መረጃው እናንሳው ብለን ነው። በጣም አስገራሚ ነገር አልሂላል ያስቆጠራት 2ኛ ግብ በእግር ኳስ በጣም አነጋጋሪ ናት ብለናችሁ ነበረ። በጨዋታው ማግስት በነበረን የቃል ስፖርት ዩቲዩብ ቻናል ዘገባችን ላይ አልካሌጅን 2-1 ሲያሸንፉ ማለት ነው አልሂላሎች። ብታምኑ ባታምኑ ማርካ፣ ዘሰን፣ ሌኪፕ፣ የጣሊያን መገናኛ ብዙሃን ኢኤስፒኤንን ጨምሮ እንዴት ይሄ ጎል ተቆጠረ፣ እንዴት የአልካሌጁ ተጫዋች ጎሉ እንዲቆጠር ፈቀደ በሚል በጣም አነጋጋሪ መረጃን ይዘው እየወጡ ይገኛሉ። ሰሞኑንም ይሄ መረጃ ከመውጣትን በዘለለ ዛሬ በርከት ያሉ ጋዜጦችም የፊት ገጻቸው እተማርገውታል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ መረጃችን ጋር ግን ስትቆዩን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ሀሳብ አስተያየት እንቀበላለን። ላይክ ብታደረጉን ግን ለእኛ በብዙ ይጠቅመናል በብዙ ይጠቅመናልና ሁላችሁም ላይክ እያረጋችሁ እያበረታታችሁን ቆይታ እንድታረጉ በአክብሮት ጋበዝን። ዛሬ በጣም መነጋገር የነበረው የሲቲ ጉዳይ እንደሆነ ይታወቃል። ሲቲ ይሸጣል አይሸጥም የሚል ጉዳይ፣ የሲቲስ ቅጣት ከምን ደረሰ የሚሉ ጉዳዮች ነበሩ በስፋት ሲነሱ የነበሩት። የሲቲን የቅጣት ጉዳይ በተመለከተ እስካሁን ጸጥ ረጭ ብሏል። ውድ ቤተሰቦቻችን በርካቶች ክሳቸው ፋይላቸው በተከፈተ ወዲያው ቅጣት ሲጣለባቸው የሲቲ አንድም የክሱ መብዛት፣ ሁለትም በእንደዚህ አይነት ክስ ክለቦች ከተረጋገጠ ክሱ የሚጣለባቸው የቅጣት ክብደት አንጻር የሲቲ ደጋፊዎች በትልቁ ሲጠብቁት ነበረ። ክሱ በተነሳበት ጊዜ እንግዲህ ወደ 3 ዓመት ገደማ ሊሆነን ነው።
ሁሉ ነገር ጸጥ ብሏል። ምናልባት ሲቲ ላይ ምን ሊወስኑበት ነው የሚለው ራሱ አንድ ጉዳይ ነው። በእርግጠኝነት ሲቲዎች እንዲህ አይነት ቅጣት ክስ ክለቡ ላይ ተከፍቶበት እንዳለ ሁሉ የረሱት ይበዛሉ ተብሎ ይታሰባል። ዛሬ የሰማነው ግን ለየት ያለ ነው። የማንቸስተር ሲቲ ባለቤት ሼህ መንሱር በሱዳን በቀጠለው የእርስ በርስ ግጭት ታጣቂ ቡድኖችን አገዟል በሚል ቅሬታ ቀርቦባቸዋል። የእንግሊዝ ፓርላማ አባላትና የሰብአዊ መብት ተቋማት ሼክ መንሱር ላይ ምርመራ እንዲጀመርና ማዕቀብ እንዲጣል ጠይቀዋል። የእንግሊዝ መንግስት ማዕቀቡን የሚያጸድቅ ከሆነ ሼህ መንሱር በፕሪሚየር ሊጉ ህግ መሰረት ማንቸስተር ሲቲን ልክ አብርሃሞቪች ቼልሲን በሩሲያና በዩክሬን ጦርነት እንደሸጡት ሼክ መንሱርም ሲቲን እንዲሸጥ ያደርጉታል። ሁኔታው ከሩሲያው ባለሀብት ሮማ አብራሞቪች ጋር ይመሳሰላል ማለት ነው። ላለፉት 2 ዓመታት የቆየው የሱዳን እርስ በርስ ግጭት ከ150 ሺህ በላይ የሚሆኑ ሰዎችን ህይወት እንደ ቅጠል የረገፈ፣ በዚህ ውስጥ ተሳታፊ ናቸው ከተባሉ ተዋናዮች ደግሞ ሼክ መንሱር የዩናይትድ አረብ ኤምሬትስ በፔትሮ ዶላር ከናጠጠውና ከገነቡት ፎቅ ከተራረፋቸው ሀብት የገዙት ሲቲን የት እንዳደረሱት ይታወቃል። አሁን የሲቲም ጣጣ ልክ እንደ ቼልሲ ሊመጣ ይችላል። ጎረቤት ሀገር የሱዳን ጦርነት እንግሊዝ ማንቸስተር ሲቲ ከተማ መድረሱ ግን በጣም አነጋጋሪ ሆናል። ጉዳዩን እንከታተለዋለን። ከሲቲ 115 ክሶችም የከፋው እንዳይሆን ሲቲያን ስጋት አላቸው። መረጃው የዘ አትሌቲክ ነው። ቼልሲ ደረስን። ውድ ቤተሰቦቻችን ከቼልሲ ጋር በተያዘ በጣም ወሳኝ ጨዋታ በሳምንቱ መጨረሻ እንዳለባቸው ይታወቃል። ከሊቨርፑል ጋር በውጤት ማጣቱ ስለሚገኘው ቼልሲ ከ6 ተከታታይ ሊግ ሽንፈት ለማገገም ሊቨርፑልን ይፋለማል። ሊቨርፑልን ድል ማድረግ ይጠይቀዋል። አንፊልድ ላይ ብርቱ ፍልሚያ የሚጠበቃቸው ሰማዮቹ አሁን ላይ የአጥቂ ስፍራ ተሰላፊ እጥረትን የገጠማቸው የቡድኑ ጊዜ አሰልጣኝ ማክፍላረን የቡድኑ አጥቂዎች አሌሃንድሮ ጋርናቾና ፔድሮ ኔቶ ተጎድተዋል ማለት ነው። ወጣቱ ተጫዋች ጄሴ ዴሬ ባለፈው ከሞት መለስ ያለ ጉዳት አስተናግዶ በሕክምና እርዳታ እንደተረፈላቸው ይታወቃል። በጣም አደገኛ ጉዳት ነበር ያስተናገደው። ኤስታቪዮ እና ጄምስ ባዮን ጊተንስን ጨምሮ ሌሎች አጥቂዎች በተመሳይ በጉዳት ከጨዋታ ውጭ ናቸው። በሌላ በኩል ግብ ጠባቂ ሮበርት ሳንቼዝ በተመሳይ ከጨዋታ ውጭ መሆኑ ተረጋግጧል። ሰማዮቹ መልካሙ ዜና ሪስ ጄምስ እና ሌቪ ኮልዌል ወደ ልምምድ መመለሳቸው ነው። ፊትነስ የሚባል ወይም ለጨዋታ ዝግጁነት የሚባል ጥያቄ ካልተነሳባቸው ቼልሲ ይሄ ሁላ ኮከብና ከዋክብቶችን ሳያሰልፍ ያውም ከሊቨርፑል ጋር ያውም ውድ ቤተሰቦቻችን አንፊልድ ላይ ቼልሲ በሊቨርፑል የሚሸነፍ ከሆነ ከ74 ዓመት በኋላ 7 ተከታታይ የፕሪሚየር ሊግ ጨዋታን ይረታል። ይህ እንዳይሆን ማክፍላረን አንዳች ተአምር እዚህ ክለብ ላይ ማድረግ ሳይጠበቅባቸው አይቀርም። ጊዜያዊ አሰልጣኙ ቡድኑን እየመሩ በአውሮፓ ሻምፒዮንስ ሊግ ይሳተፍ ዘንድ በቃል ስፖርት ዩቲዩብ ቻናል በማለዳው የነገርናችሁ መረጃ ላይ ያሉ ሂሳባዊ ቀመሮች ግን መሳካት ይኖርባቸዋል። እዛው የአሰልጣኝ ጉዳይ ላይ እንመለስ። ኤንዞ ማሬስካ ለቀው ነው እንግዲህ ሊያም ሮዛኒየር መጡ። ከሊያም ሮዛኒየር በኋላ ክለቡ ካሉ ማክፍላር ላይ ድጋሚ ተመልሷል። ኤንዞ ማሬስካ ለመለቀቁ ቼልሲን የሚለው ነገር ግልጥ ያለ ነገር ስቲል የለም። በርካቶች እንደ ትልቅ ነገር የሚያነሱት ከሲቲ ጋር በውስጥ ተደራድረዋል፣ የፔፕ ጋርዲዮላ አልጋ ወራሽ እንዲሆኑ የሚል ነበረ። ቢቢሲ ስፖርት ግን ዛሬ ይዞት በወጣው መረጃ መሰረት ኤንዞ ማሬስካ በመጨረሻ የቼልሲ ዝውውርን፣ ደሞዙን፣ የሕክምና ክፍልን በተጫዋቾች አጠቃቀም ላይ ጣልቃ መግባትን በተመለከተ አለመግባባት ስለተፈጠረ ነው ክለቡን የለቀቁት የሚል ዛሬ ለየት ያለም ጥንቅር ይዞ ወጥቷል። በቼልሲ በኩል የካሉ ማክፍላረን ጊዜ አሰልጣኝነት ቋሚ ይሆናል የሚል አንዳችም አመኔታ የለም በቦርዶ በኩል። ይልቁንስ በጣም ወሳኝ የሆነ ልምድ ያለው ቡድኑን ወደ ዋንጫ ተፎካካሪነት በቀጥታ መመለስ የሚችል ከሊያም ሮዛኒየር ስህተት ትምህርት የወሰደ አይነት ሹመት መሾም ይፈልጋሉ። በእርግጥ እንዳልኳችሁ ነው። በሩሲያና በዩክሬን ጦርነት ምክንያት አብርሃሞቪች ክለቡን እንዲሸጡ ሲገደዱና ነቶድ በሆይ ወደ ክለቡ ሲመጡ የተፈጠረው ነገር ለቼልሲ ውድቀት ከተባለ ምናልባት ያለፉት 3-4 ዓመታት ያው አይደንቲቲውን ዲኤንኤውን አጥቷል እያሉ በርካታ ሌጀንዶቹም እየተቹት ስለሆነ ክለቡን ላብነት ያክልና ጆኖቢ ሚካኤል ውድቀት ላይ ነው ከተባለ ምናልባት የክለቡ ባለቤቶች እንደ ዋነኝነት ይጠቀሳሉ። ማንን ወደ ቡድኑ ያመጣሉ የሚለው ደግሞ ይጠበቃል። አንዲ ኤራውላ የሚሉ ስሞች በስፋት እየበዙ ናቸው። ዦ ፔድሮ አስደናቂዋን ግብ በሳምንቱ መጨረሻ ያስቆጠረ
ግን ክለቡን ከሽንፈት ያልታደገች ግን ውብ ግብ እሷን ግብ ጨምሮ በዚህ ዓመት 23 ግብ እና 6 አሲስት 29 ግብ አስተዋጽኦ አለው። በነገራችን ላይ በአንድ የውድድር ዓመት ለቼልሲ በ2023/24 ኮል ፓልመር በሁሉም መድረክ 27 ግብ 15 አሲስት ቀጥሎ ይሄ በጣም ትልቁ ነው 29 ግብ አስተዋጽኦ እና ዦዋ ፔድሮ በዛ ላይ መጀመሪያ ዓመቱ ነው። በጣም ጥሩ ፎርም ላይ ይገኛል። የዦዋ ፔድሮ በክረምት ወደ ቡድኑ ሲመጣ ካስታወሳችሁ በቀጥታ ወደ አሜሪካ ነበር ያቀን ነው። አሜሪካም ሄዶ የክለቦች ዓለም ዋንጫ ወዲያው ተቀላቅሎ ለቡድኑ ሻምፒዮን እንደሆኑ እንደረዳ የሚዘነጋ አይደለም። በርከት ያሉ የዜና ምንጮች በሊቨርፑል በኩል እንደ ጄደን ዳንሳና ስቴፋን ባስቲች የመሳሰሉ ተጫዋቾችን በተቻለ መጠን የቀጣዩ የቡድን አካል የማድረግ እቅድ አላቸው። ግን ከዛ በፊት በፕሪሲዝን ጨዋታ ላይ ሙሉ ዝግጅት ከቡድኑ ጋር እንዲያደርጉ ሊፈቅዱላቸው ይችላል ተብሎ ይጠበቃል። አንድም በቡድኑ በኩል ሊፈጸሙ የሚችሉ ዝውውሮች በጣም ጥራት ያላቸው ውድ ዝውውሮችና በጣም አንገብጋቢ የሚባሉ አሁን ሊተኩ የሚገቡ እንደነ ሳላ አልተተካም የተባለው ዲያዝ በህልፈት እንግዲህ በሞት ያጡትን ጆታን ደግሞ በፕሮፋይል ደረጃ የሚቀራረብ ተጫዋች አልተኩም የሚባሉት ሊቨርፑሎች ወደ ዝውውር ወጥተው በርካታ ዝውውሮችን ማድረግ አይችሉም። ይልቁንስ ጥራት ያላቸው በጣም ኳሊቲ ያላቸው ተጫዋቾችን ማምጣት ላይ ገንዘቡን ፈሰስ ስለሚያደርጉ እነ ስቴቨን ባስቲች እና እነ ጄደን ዳንሳ አይነት ተጫዋቾች ደግሞ እድል ሊያገኙ የሚችሉበት ሰፊ እድል እንዳለ ነው ስካይ ስፖርት ያስነበበው። ከዛ በተጨማሪ ቨርጅል ቫን ዳይክ አሁንም በክለብ ውስጥ ይቀጥላል። 1 ዓመት ኮንትራት ስላለው ጆቫኒ ሊዮን በሚቀጥለው የውድድር ዘመን ይኖራል። ጀርሜ ጃኩዌቴ ቡድኑን በቀጣይ ክረምት ይቀላቀላል። አማራጮች ሰፊ ናቸው። አሁን ዋነኛ ትኩረታቸው ኮናቴን ኮንትራት ማራዘም ነው። የኮናቴ ኮንትራት ካልተራዘመ ብቻ የማርኮ ሴኔስ ጉዳይ እንግዲህ በስፋት ይሰራበታል። አንዱ የመከላከል ክፍል ላይ ያለው ነው፣ ግን በርከት ያሉ አማራጮች ያሏቸውና በዛን ያክል ደረጃ አንገብጋቢ ዝውውር ላይሆን ይችላል የሚሉ መረጃዎች በስፋት እየወጡ ነው። ከዛ በዘለለ ደግሞ የሊቨርፑል ለ3 ዓመታት የትኬት ዋጋ ጭማሪን ለማድረግ ያቀደውን እቅድ መሰረዝ የዛሬ ትልቁ ዜና ነበረ። የ2026/27 የውድድር ዘመን አጠቃላይ መግቢያ ትኬቶች ላይ 3% የዋጋ ጭማሪ ባለበት ይቀጥላል። በመቀጠልም 27/28 የውድድር ዘመን ዋጋ እንዳይጨምር ይደረጋል። እንዲሁም ለቀጣይ ውድድር ዘመን ከደጋፊዎች ቦርድ ጋር ተጨማሪ ውይይቶች ይደረጋሉ ተብሏል። ደጋፊዎች በዋጋ ጭማሪው ላይ ያሰሙት ተቃውሞ ቀላል የሚባል አልነበረም እና ይሄ ቡድን ያለኛ ባዶ ነው የሚል መፈክርም ይዘው ገብተው ክለቡ ባለቤቶችም ይህን ሰምተው የደጋፊውን ድምፅ አክብረው የትኬት ዋጋው ጭማሪ እንዲቀር አድርገውታል። በማንቸስተር ዩናይትድ በኩል መልማዮቻቸውን ልከው በርካቶችን እየተመለከቱ ነው። ያው በርካቶች ቅሬታ ያነሱበት በተለይም የዌስትሃም ዩናይትዱ ተጫዋች የአማካይ ስፍራው ተጫዋች ማለት ነው ፌርናንዴዝ ወደ ዩናይትድ የሚሉ መረጃዎች ከወጡ በኋላ የማቴዎስ ፈርናንዴዝ ማለት ነው ከወጡ በኋላ ብሩኖ እያለ ምን ይሰራል የሚል ነበር። የዩናይትድ ዋና እቅዱ ደግሞ የብሩኖን ተተኪ እያለ ማምጣት ነው። ባለፉት ጥቂት ሳምንታት ውስጥ የዩናይትድ መልማዮች የዌስትሃምን ጨዋታ እንደተከታተሉ ተረጋግጧል። ዩናይትድ ከመጠን በላይ ክፍያን ግን መክፈል በዚህ ተጫዋች ላይ አይፈልግም። በጣም አንገብጋቢ ዝውውርም ተደርጎ እንደማይወሰድ ነው ቤን ጃኮብስ ያረጋገጠው። ሌላ ቤን ጃኮብስ ከዩናይትድ ጋር በተያያዘ ዛሬ ይዞት የወጣው መረጃ የዩሊያን ኔግልስማን የዩናይትድ መንበረ ስልጣንን መረከብ ጋር በተያያዘ ነው። በዚህ ጋር በተያያዘ እስካሁን ባለው ሂደት ምንም አይነት መደበኛ ውይይቶች እንዳልተደረጉ ማንቸስተር ዩናይትዶች እንደ ኔግልስማን ያለ ወጣት አሰልጣኝ ይፈልጉ እንደሆነም በቦርዱ የመጨረሻ ውሳኔ እንዳልተወሰነ ከአሞሪም ስህተት እንማር የሚልም የቦርዱ ክፍል እንዳለና ወጣት ከሾምን ካሪክን እናስቀጥል የሚልም እንዳለ ቤን ጃኮብስ ዛሬ በዘገባው ይዞት ወጥቷል። ከዚህ ጋር በተያያዘ ራሳቸው አሰልጣኝ ማይክል ካሪክ ምን ይላሉ የሚለውን ደግሞ እንመልከት። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ካሪክ ገና ከመጀመሪያው ጀምሮ እንደተናገርኩት እዚህ ያሳለፍኩትን የትኛውም ቀን ለአጭር ጊዜ ተብለው በሚወሰኑ ውሳኔዎች መሰረት አልመራሁም። እኔም ሆንኩ የአሰልጣኝ ቡድኑ ውሳኔዎች ስናሳልፍ የቆየ ነው ለቡድኑ ዘለቄታዊ ስኬት እንጂ ለጊዜያዊ ብለን የወሰነው ውሳኔ የለም። ስለዚህ ይሄ ቡድኑን ብረከብ በቀጣይነት የአመራር ሂደቱ ላይ ምንም የሚቀየር ነገር የለም እያሉ ነው። በርካቶች ግን በካሪክ የጨዋታ ፍልስፍና መሰረት ልክ እንደ ሚድልስቦሮ ማረጋቸው አይቀርም። ሚድልስቦሮ ኮከቦችን ሲያጣ የጨዋታ ስታይላቸው ተቀይሯል። ኮከቦችን ማጣት ወይም እንዳለኝ ተጫዋች ስብጥር እጠቀማለሁ የሚል ፍልስፍና ያላቸው አሰልጣኝ ናቸው ማይክል ካሪክ። ምንም የሚቀየር ነገር የለም ብለዋል እሳቸው በዛሬው ጋዜጣዊ መግለጫቸው ላይ። ክለቡ ላይ ሶስን የነበሩ እስከዛሬም ለዩናይትድ ዘለቄታዊ ጥቅም እንጂ ለጊዜያዊ ነገር አይደለም ብለዋል። በጣም ተበሳይተዋል
ማይክል ካሪክ ሻምፒዮንስ ሊግ ተሳትፎ የመጨረሻ ግባችን አይደለም ያሉት ማይክል ካሪክ ምን አበሳጫቸው የሚለውን ደግሞ እንመልከት። የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ቡድናቸው ለመሻሻል ጥረት ማድረጉን እንደሚቀጥል ተናግረው የሻምፒዮንስ ሊግ ተሳትፎ ሂደት እንጂ የመጨረሻ የማንቸስተር ዩናይትድ ስኬት ወይም ግብ አይደለም እያሉ ነው። አክሎም የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን መሻሻልን መቀጠልና አመቱን በጥሩ ደረጃ ማጠናቀቅ እንፈልጋለን፣ የጨዋታ ዝግጅታችን አልተቀየረም ብለዋል። እሳቸውን ብስጭት ወዳረጋቸው ነገር እንመለስ። ውድ ቤተሰቦቻችን ሲቲ ከሰሞኑ የወጣት ቡድኑ የፍጻሜን ጨዋታ በኦልትራፎርድ አልጫወትም በ5000 ደጋፊ ትጫወታለሁ ማለቱ ለሳቸው የብስጭት ምክንያት ነው። ዩናይትድ ኢትሃድ ግንባታ ላይ ስለሆነ እድሳት ላይ ስለሆነ ወይም እስከ ሳምንቱ መጨረሻ ለጨዋታ ስለማይደርስ የለም ኦልትራፎርድ ላይ እንጫወት የሚል ጥያቄ አቅርቦ ሲቲዝኖች አልተቀበሉትም። በዚህ ነው ብስጭት ያሉት ማይክል ካሪክ። እሳቸውም ይቀጥላሉ። ወጣት ቡድኑ ለፍጻሜ ሲደርስ በዋናው ስቴዲየም መጫወት አለበት፣ ውሳኔው በጣም ያበሳጫል። ግን አሉ እሳቸው ይህን ወጣት ቡድን ለማበረታታት 1000 ደጋፊ እንኳን በሚገኝበት ስቴዲየም ቢሆን እገኛለሁ፣ ሄጅ ልጆቼን አበረታታለሁ ሲሉ ተደምጠዋል። ማይክል ካሪክ በጋዜጣዊ መግለጫቸው ላይ ካነሷቸው ሌሎች ጉዳዮች ውስጥ በስብስቡ ውስጥ ያሉ ሁሉም ተጫዋቾች ድንቅ ነበሩ ማለት አለብኝ። አዎ አንዳንዶች ከሌሎች በበለጠ ብዙ ተጫውተዋል። ይህም ፕሮፌሽናል እይታ አስቸጋሪ ሊሆን እንደሚችል እረዳለሁ። ነገር ግን ተጫዋቾች እርስ በርሳቸው የሚያሳዩት አንድነትና ድጋፍ አስገራሚ ነው ሲሉ ተደምጠዋል። በተለይም እድል ከማያገኙ ተጫዋቾች ጋር በተያያዘ ለተነሳላቸው ጥያቄ ምላሽ ሲሰጡ ማለት ነው። በቡድን ውስጥ የምፈልገው ይሄንን ነው። ብዙ ልምድ ያላቸው ተጫዋቾች አሉ። ለወጣት ተጫዋቾችም ብዙ ያስተምራሉ። ልምምር ላይም እያንዳንዱ ተጫዋች የሚያደርገው ነገር የቋሚ ስፍራንም ለማግኘት በጣም ወሳኝነት አለው ሲሉም ተደምጠዋል። ማይክል ካሪክ በቡድን ውስጥ ጥሩ አንድነት አለ። ዋናው ቁም ነገር ሁልጊዜም ራስን ማሻሻልና ማሳደግ ነው። ባለፈው ሳምንት እንደተናገርኩት ማንቸስተር ዩናይትድ ትልቅ ቡድን ነው፣ ትልቅ ነገር ይገባዋል። ቀጣይ የውድድር ዓመት ለዋንጫ የሚፎካከር ቡድን እናደርገዋለን፣ ዋናው ህልማችን እሱ ነው ብሏል። እሳቸውም እያዘጋጁት ያለው ለዛ እንደሆነ ተናግረዋል። ቡድን ውስጥ እሳቸው ከመጡ በኋላ ያሉ ወቅታዊ ሁኔታዎችን በተደጋጋሚ ለዩናይትድ ደጋፊዎች አንስተናል። እንደ ቡድን ዩናይትድ ብቻ አይደለም እንደ ግለሰብ የተሻሻለ ተጫዋች ብዙ ነው። ለአብነት ያክል ኮቢ ሜኖ የሳምንቱ ምርጥ ተጫዋች ተባለ። በድጋሚ ዛሬ ደግሞ ተመርጧል። ኮቢ ሜኖ ከብሬንትፎርድ ጋር በነበረ ጨዋታ በወር ውስጥ በጣም ክሬቲቭ ሙመንቶች የነበሩት ተጫዋች በሚል ወይም ደግሞ ይሄ በፈጠራ ችሎታ በጨዋታው ላይ የነበረ በጣም ምርጡ ተጫዋች በሚል የወሩ ክሬቲቭ ሙመንት ኦፍ ዘ መንዝ ሽልማትን ኮቢ ሜኖ አሸንፏል። ይህ እሳቸው መምጣት በኋላ ዩናይትድ ቤት በጣም ግለሰባዊ እድገትም የዩናይትድ እንደ ቡድን እድገት እንዳለው ነው፣ ግለሰባዊ እድገትም በስፋት የተመለከትንበት ነው። የቀድሞ የቼልሲ ተከላካይ ጆን ቴሪ አርሰናል ለፍጻሜ በመድረሱ አክብሮት ሊሰጠው ይገባል በማለት ተናግሯል። የአርሰናል ደስታ አገላለጽ ከልክ በዛ ቢልም የቼልሲ ሰው የሙኒክና ፒኤስጂን ጨዋታ በጉጉት መጠበቁን የገለጸው ቴሪ በተለይ ከአርሰናልና አትሌቲኮ ማድሪድ የማያምር ጨዋታ በኋላ እኔ የፒኤስጂን ምሽት ጠብቄ ነበር ብሏል። ለአርሰናል ለፍጻሜ በመድረሱ አክብሮት ይገባዋል ያለው ጆን ቴሪ ግን እውነት ለመናገር ደስታ አገላለጻቸው ትንሽ ከልክ በዛ እያለ ነው። ይሄ የግል መልከታ ነው የጆን ቴሪ እንጂ የሌሎች አካላት አቋም አይደለም ማለት ነው። ቡድኑና ደጋፊው ለፍጻሜ መድረሱ እንደሚደሰት ይታወቃል፣ የተለመደ ነው። ግን ተጋነነ እያለ ነው የአርሰናል ድጋፍ። ምናልባት ይሄንን በገለልተኝነት ለቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ፒኤስጂ ሲያልፍ የተደሰቱበት መንገድና አርሰናል ሲያልፍ የተደሰቱበት መንገድ ልዩነቱ እንዴት እናንተ አፕሪሺየት አደረጋችሁት የሚለውን ጻፉልን። ያው ፓሪስ ላይ የተፈጠረውን ነገር መግቢያችን ላይ ነግረናቸዋል። 127 ሰዎች ጀርመን ላይ ፓሪስ ሰን ጀርሜን ሲያልፍ ፈረንሳይ ላይ እንዴት ሲቀወጥ እንደነበር ይታወቃል። ለማንኛውም የእናንተን አጋሩን፣ እኛ የጆን ቴሪን አጋራናችሁ። ከአርሰናል ጋር በተያያዘ ኦፕታ አርሰናል ፕሪሚየር ሊጉን የማሸነፍ ንጻሬው አሁን 85.2% ይላል። አርሰናል ያው በእጁ አስገብቷል። አርሰናል መወሰን ይችላል የፕሪሚየር ሊጉን ዋንጫ የ2 ነጥብ ልዩነት ቢያንስ 100% ዋስትና አለው። ሲቲ ቀሪ ጨዋታውን እንኳን ቢያሸንፍ አሁን 5 ስለሆነ። ከዛ ውጪ ሻምፒዮንስ ሊግን የማሸነፍ ንጻሬ ፓሪስ ሰን ጀርሜንን 54.6% ለአርሰናል ነው የተሰጠው፣ ቀሪው ነው ለፓሪስ ሰን ጀርሜን። ሁለቱንም የማንሳት ሻምፒዮንስ ሊግንም ፕሪሚየር ሊግንም 46.5% ኦልሞስት ያሸንፋል የማለት ያክል ነው ኦፕታ ንጻሬው። ከዛ ውጪ አንዱን ብቻ ወይ ሻምፒዮንስ ሊግን ወይ ፕሪሚየር ሊግን የማሸነፍ ንጻሬ 47% ሰጥቶታል አርሰናል። ከሁለት አንዱ ወይም ሁለቱንም ዋንጫ ሳይበላ ፕሪሚየር ሊጉንም በሲቲ ይነጠቃል፣ ሻምፒዮንስ ሊግንም በፓሪስ ሰን ጀርሜን ይነጠቃል
ከሁለት አንዱ ሁለቱንም ይነጠቃል የሚለው ግን 7% ብቻ ነው እና አርሰናል በኦፕታ በጣም የታመነው ቡድን ሆኗል። ምንም እንኳን ሌጀንዶች እምነት ባይኖራቸውም አርሰናል ደስታው በስቷል። ይህ ቡድን እያሳየ ያለው እንቅስቃሴ ለዋንጫ የሚያበቃ አይደለም የሚሉ ትችቶች ከግራም ከቀኝም ቢበረታበትም በእርግጥ ቲኤንቲ ስፖርት አርሰናል የሚገጥመው ፓሪስ ሰን ዠርሜንን ነው በሚል አንድ ዘገባ ሰርቶ ነበር ዛሬ። ፒኤስጂ በእርግጥ 7 ጨዋታዎችን ከእንግሊዝ ክለቦች ጋር አድርጎ በአጠቃላይ ከባለፈው ዓመት ጀምሮ 6 ጊዜ አሸንፏቸዋል። እነኝን የእንግሊዝ ክለቦች ፒኤስጂ አንድ ጊዜ ብቻ ነው አቻ ወጥቶ ነጥብ የጣለው፣ ምንም አልተሸነፈም። እነኚህ 7 የእንግሊዝ ክለቦችን በገጠመበት አጋጣሚ በእርግጥ በደርሶ መልስም የተጫወተበት አለ 20 ግቦችን አስተናግዷል። ያው ብዙ ማለት ተቆጠረ የሚለውን እናንተው ታውቁታላችሁ። ሚኬል አርቴታ ግን ይላሉ እሳቸው አትሌቲኮ ማድሪድን ረተናል፣ ይሄ ፍጹም የተለየ ስሜት ነው ብሏል። ምንም እንኳን ሰዎች ቢተቹባቸውም ማለት ነው ደስታቸው በስቷል በሚል እሳቸው እንደውም ይላሉ በስቴዲየም የተገኘው ደጋፊ ድባብ፣ በስቴዲየም ውስጥ የነበረው ስሜት ፍጹም የተለየ ነው። እንዲህ አይነት ነገርን አይቼ አላቅም፣ ውብ ነበረ፣ በጣም ስሜታዊ ሆኜ ነበር ብሏል። በተለይም ከደጋፊ ጋር በተያዘ ለማንኛውም ቡዳፔስት ላይ በሚደረገው መርሃ ግብር አርሰናል የተለመደውን ቀዩን መለያ ለብሶ እንደሚጫወት ተረጋግጧል። ከዛ ውጭ አርሰናል አሁን ላይ ባለው ሂደት የእንግሊዝ ሀብታም ክለብነትን ተርታም ከሊቨርፑልም ከሲቲም ሊረከብ ይችላል ተብሏል። በተለይም ደግሞ ክለቡ በዚህ ዓመት እየሰበሰበ ያለው ገቢ ከሊቨርፑልም ከሲቲም በላይ ሀብታሙ ክለብ ሊያደርገው ከጫፍ ደርሷል የሚሉ መረጃዎች ወጥተዋል። አርሰናል ዘንድሮ በፋይናንስም ደረጃ ራሱን በደንብ ያጠነክረበት ዓመት ነበር ማለት ይቻላል። እንደ ኤሮፒያን አቆጣጠር ከ1990 ጀምሮ 2 ጊዜ በተከታታይ ለፍጻሜ የደረሱ 8 አጋጣሚዎች ነበሩ ክለቦች። ሪያል ማድሪድ 3 ተከታታይ ክብሮችን አሳክቷል። በነገራችን 3 ፍጻሜ ደርሶ 3ቱንም 2016፣ 17፣ 18 ወስዶታል። በነገራችን ላይ እነኚህ 8 ጊዜ በተከታታይ ለፍጻሜ የደረሱ አጋጣሚዎች ከማድሪድ ውጪ ቀሪዎቹ ቡድኖች ከአንድ ዋንጫ በላይ አልበሉም። ያ ማለት ታሪክ ከሪያል ማድሪድ ውጪ ዋንጫ የደገመ የለም እያለን ነው። በተከታታይ ሻምፒዮንስ ሊግን ከ1990 በኋላ ፓሪስ ሰን ዠርሜን ይሄን የመስበር እድል አለው። አርሰናል ደግሞ ለመጀመሪያ ጊዜ ዋንጫውን የመንሳት እድል ይዞ ይገባል። ከዚህ ጋር በተያያዘ አርሰናል በሻምፒዮንስ ሊግ ፍጻሜ ስለደረሰ አሁን ትኩረቶች ደግሞ ወደ ፕሪሚየር ሊግ ነው። ምክንያቱም ከፕሪሚየር ሊግ ፍጻሜ በኋላ ነው ሻምፒዮንስ ሊግ ፍጻሜ። የአርሰናል ልብ አሁን የሚመታው ስለ ፕሪሚየር ሊግ ብቻ ነው ማለት ይቻላል። ሊዩምበርግ የቀድሞ የአርሰናል ተጫዋች አርሰናል ዌስትሃምን ብቻ ያሸንፍ እንጂ አለ ከ22 ዓመት በኋላ ፕሪሚየር ሊጉን እንበለዋለን፣ ዌስትሃምን ብቻ እናሸንፍ እያለ ነው ሊዩምበርግ። የቃል ስፖርት ዩቲዩብ ቻናል አርሰናል ደጋፊዎች ዌስትሃም ዩናይትድን መርታት ከ22 ዓመት በኋላ ለፕሪሚየር ሊግ ዋንጫ ዋስትና ይሰጣል ወይ? ሁሉም አርሰናላውያን ግን ምናልባት አስተውላችኋል፣ እነ ቴሪ ዳንኤል ኦነሪ አሁን እነ ፍሬድሪ ሊዩምበርግ ጨምሮ በርካቶች ዌስትሃም ላይ ትኩረት አድርገዋል። የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች እናንተ ልባችሁ ስለ ዌስትሃም ምን እያለ ነው? ጻፉልን። በሳምንቱ አጋማሽ የአውሮፓ ሻምፒዮንስ ሊግ 2 ጨዋታዎችን በግማሽ ፍጻሜ የመልስ ጨዋታ ተመለከተን። ኤሚሬትስ እና አሊያንዝ አሬና ላይ ታዲያ 2 ተጫዋቾች እጩ ሆነው ቀርበው ነበር። የሳምንቱ ምርጥ የፒኤስጂው ፓቾ እና የአርሰናሉ ዴክላን ራይስ። በዚህ መሰረት የአርሰናሉ አማካይ ዴክላን ራይስ የሳምንቱ ምርጥ ተጫዋች ተብሎ መመረጥ ችሏል። ራይስ አርሰናል አትሌቲኮ ማድሪድን አሸንፎ ለፍጻሜ ሲበቃ ለቡድኑ የነበረው ተጋድሎ የሚዘነጋ አይደለም። ሁሉንም የሜዳ ክፍል አካሏል ማለት ይቻላል። ታክሎቹ፣ ሸርተቴዎቹ፣ ከግባፍ ላይ ኳስ የሚያደንበት ፍጥነቱ ፍጹም የተለየ ነው። በተለይም የአትሌቲኮ ማድሪድ የጨዋታ ስታይልን በማዛባት ራሱ ትልቁን ሚና ተወጥቶ ነበር። ለማንኛውም ፓቾ 2ኛ ሆኖ አጠናቋል። የሁስኮርድን በአርሰናል መረጃ ጠብቁን ብለናችሁ ነበረ። ዳቪድ ሪያ ግብ ጠባቂ ተመርጧል። በሳምንቱ አጋማሽ ከነበረ የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ በኋላ ተከላካይ ሳሌባና ማጋሌሽ ተጣምረዋል። ግራው ለሜንዴሽ ከፓሪስ ሰን ዠርሜን፣ ቀኙ ለባይል ከአትሌቲኮ ማድሪድ፣ 6 ቁጥር ቦታ አማካዩ ላይ ኔቬዝ እና ዴክላን ራይስ ከአርሰናልና ከፓሪስ ሰን ዠርሜን፣ ግራና ቀኙን ካየን ቀኙ ለኦሊሴ ከባየር ሙኒክ፣ ግራው ለክቫራትስኬሊያን፣ ፊት መስመሩ ላይ ኦስማን ዴምቤሌ ከፓሪስ ሰን ዠርሜን እና ሃሪ ኬን ከባየር ሙኒክ ተመርጧል። ምናልባት በዩኤፋ ገጽ ላይ ሳካ ተካቷል። እዚህ ላይ ኦሊሴን አርሰናል ለጋሾች መልከታችሁ እንዳታጋሩን ነው። በዚህኛው መረጃ ሰዓት ይሄን ያመጣ ነው። ከአርሰናል የቡድን ዜና ጋር በተያያዘ የተወሰነ መረጃ እናክል። የአርሰናል የውስጥ ምንጮች በተለይም ዛሬ በስፋት ይዘውት እየወጡ ያሉት አንዱ ጉዳይ
የካሃቨርዝን ጉዳይ በተመለከተ ነው። በሚኬል አርቴታ የሚወደደውና የሚታመነው ሰው ነው። ሚኬል አርቴታ ከተጫዋቹ ከጉዳት ነፃ ቢሆንላቸው እረፍትስ ይሰጡታል እስኪባሉ ድረስ እሳቸው ልባቸው ለካሃቨርዝ ስስ ነው ይባላል። በጣም የሚወዱትም ተጫዋች ይመስላል። ግን ጉዳት ያው በተደጋጋሚ የሚፈትነው ነው። እናም በቀጣይ የቡድኑ አካል እንዲሆን የእሳቸው ፍላጎት አለ የሚል መረጃ በስፋት እየወጣ ነው። ሌላው አርሰናል የፖርቶን ወጣት አማካኝ ቪክተር ፍሮሆልድን እየተከታተሉ ይገኛሉ የሚሉ መረጃዎች በስፋት እየወጡ ነው። በተለይም የዴንማርክ የመገናኛ ብዙሃን አርሰናል የዚህ ተጫዋች ፈላጊ ነው፣ የሀገራችንን ልጅ ፈላጊ ነው የሚሉ መረጃዎችን በስፋት ከወጡ በኋላ ነው መረጃዎቹ አሁን እየወጡ የሚገኙት። በእርግጥ አርሰናል ክረምት ላይ የተወሰኑ ዝውውሮችን ያደርጋል ተብሎ ይጠበቃል። ከአርሰናል ጋር በተያዘ ምናልባት ዌስትሃም ላይ ቀደም አንድ መረጃ አንስተን ነበረ። ፍሬድሪ ሊዩምበርግም እነ ቴዲ ዳኔ ሁሉም ዌስትሃም ላይ ትኩረት አድርገዋል። አርሰናል ዌስትሃምን ያሸንፍ እንጂ የሚሉ ነገሮችን እያነሱ ነው በየሚዲያው። ዌስትሃም አርሰናል ላይ እንዴት ነው የሚለውን እናንተን ሀሳብ አስተያየት ጻፉ ብለን ነበር። እስቲ ጥቂት እንመልከተው። ዌስትሃም ለመጨረሻ ጊዜ ለንደን ስቴዲየም ላይ ያሸነፈው አርሰናል 2019 ላይ ነበር። በወቅቱ የማሸነፊያን ብቸኛ ግብ ማስቆጠር ችሎ የነበረው የአሁኑ የአርሰናል ንብረት የሆነው ዴክላን ራይስ ነው። የእሁዱ ጨዋታ በጣም ከባድ ጨዋታ ስለመሆኑ እሱ ራሱ ተናግሯል። እንደውም ቃል በቃል ሲናገር ከሻምፒዮንስ ሊግ የግማሽ ፍጻሜ ድል በኋላም በቀጣይ ዌስትሃምን እንገጥማለን፣ የቀድሞ ቡድን ነው የምገጥመው፣ ዋንጫ ለማንሳት እየተፎካከርን ነው፣ ምናልባትም አርሰናል እንዲያሸንፍና ወደ ዋንጫው እንዲሄድ ማድረግ ግዴታ ነው፣ የቀድሞ ክለቤ በዚህ ሊከፋ ይችላል የሚል መግለጫንም ሰጥቶ ነበረ። ተጨማሪ መረጃ እናንሳ። ኬፓ አሪዛባላጋ የፍጻሜ ጨዋታ ችግር አለበት፣ ግን የአውሮፓ ሻምፒዮንስ ሊግ ሲሆን የተሻለ ነው። 2021 ከቼልሲ ጋር የሻምፒዮንስ ሊግ ባለቤት ሆነ። 2024 ማድሪድን ቢሄድ ማድሪድ ጋር ሻምፒዮን ሆነ። 2026 መጥቷል። አርሰናልን ሻምፒዮን ሊያደርግ ይሆን? መልከታችሁን ጻፉልን። ቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅር እንገናኝ። ሰብስክራይብ ማድረግ እንዳይረሳ። የደወል ምልክቷን ከተጫናችሁ ዜናው ሲለቀቅ ይደርሳችኋል። መልካም ምሽት።